እንደፈለጋችሁ አስቡ እናንተ። እኔ ምርጥ ያንስ ለተማሩት ማህበረሰቦች ነው እያስረዳው ያሉት። አሁንም ቢሆን የራሱ እናት የሚያከብር የራሱ እንዳትነካ የሚፈልግ የሰውን አይነካም። እሺ እኔ እናት አፈርት ብላ ምናምን ጓደኞቼንም ማንንም መጠየቅ ትችላላችሁ። ሁሉንም ነው እንደዛ ምናገሩ ያለ አፌ ላይ ለምዶብኝ ነው እንጂ ማንንም ተሳድቤ አይደለም፣ ማንንም አስቤም አልሜም አይደለም። አይምሮ ውስጥ ማንንም አልመጣብኝም። እና ከሆነ ሰው ጋር አታገናኙት። እኔ እረስቻችኋለሁ። ከላይ ብራሱ ስንት ጊዜ እኮ ጠፋሁ ነው። ያስረዳው ታይገባሽ እኮ ቤቲ ብሎ ሲጀመር እዚህ ጋር ምን ትሰሪያለሽ? አይገባሽም እኮ እኔ ቆይሽ አንዴ እንደዚህ ወደ ላይ ሀ ነው። ይሄ ደግሞ እንደዚህ ሁ ነው። ይሄ ሂ ነው። ሄ ቤቲ ከኔ ጋር በያው ሀ ሁ ሂ ሄ ቤትዬ አለሽ? ቤትዬ በትነት ወጣች ወይስ? ቤትዬ የዚህ ክላሱ አልተጠናቀቀም። ወዴት ነው የምትሄጂው? የታባሽ ነው የምታመጪው? ነይ ምን ላድርግሽ? እንደዚህ ክላስ ካልጀመርኩኝ እኮ አዛ ሆነብኝ እኮ ጃም። አሁን ደግሞ እንደ አዲስ ለሚመጡት እንትኖች ክላስ እንጀምራለን። ክላስ እንሰጣለን። ወጣለች አመለጠች። እያወራው እያስረዳዋት ለቤተሰቦቼ ነው ያስረዳሁት። እሷ ማይመች ግን እኔ እዚህ ጋር እያወራው ሌላ ነገር ነው የምታወራው፣ ሌላ ስድብ ነው የምጽፈው። ጀመው ደንቆሮ ናችሁ አንዳንዶቹ። ማውራው አይሰማችሁም ነው ወይስ መስማት አትፈልጉም ነው? አጀንዳ ነው የምትፈልጉት ነው? ምን እያልኳችሁ ነው እኔ? ወይስ የመስማት ችግር አለባችሁ? ይኸውልህ አሁንም ሌላ መጣች። አሁን ድጋሚ ወደኋላ ተመልሼ እኔ አንቺን ማስረዳት አልችልም ነው የኔ ዋናው ጥያቄ እኮ። ፊደላት ሰብሪና ማን ነው ሀው ፊደል ጻፉልኝ በእናታችሁ ያላችሁ ሰዎች። ሀው ፊደሎች ጻፉልኝ። ሀው ብቻ ሀው አው ያ ጻፈች። ሁ ጻፉልኝ። ሁ ጻፉ። ተቀበሉ። ሂ ሁ ሄ ጻፉ። ጻፍ ነው እየተማራችሁ እዚህ ጋር ክላስ ጀምረናል። ጻፉ ፊደላት ጻፉ። ፊደል በተርታ ፊደል ጻፉ። ታምሮ ይውጡ። የተምራችሁ ምንድነው በዚህ ጋር ሰምታችሁ በዚህ ጋር የምታፈሱት? ስሙ እናንተ ጋር አሁን ንግግርም አያስፈልግም። ማስተማር ነው። ክላስ እየቀጣል ከክላስ የወጣ ይገረፋል። በኦሮምኛም ካላችሁ ክላስ ባ ጫ ዳ ወንድ ልጅ ቆፍጠን ሲል እንዴት ደስ ይላል! ወንዶች ቆፍጠን በሉ። ቆፍጠን ሲል ወንድ ልጅ ደስ ይላል እና ቆፍጠን በሉ። ሀ በቃ የዛሬው ክላስ ይበቃል። በዚሁ ይብቃቸው። የዛሬውን ክላስ በዚሁ እናጠናቀቀው። እንዴ ግራ ገባኝ እኮ ነው ጀማው። ካልኩኝም እንትናን ባሽሙር ተናገረ። እንትና አለ ይቢ አላስብ አልተንፍስ ነው አልተንፍስ። ሶሻል ሚዲያ እኮ ነው ይሄ ሶሻል ሚዲያ እኮ ነው። እዚህ ጋር የገባሁት እኮ እኔ ያሻኝን ላውራ እንደ ደስ እንዳለኝ እንትን
የሆነ ጥሩ ነገር ለማስተላለፍ ምናምን መማር ለሚፈልጉ ጥሩ ነገር ምናምን ለማድረግ ነው እንጂ የእንትን እኮ አይደለም። ይሄ የጎረቤት እኮ ቡና ጠጡ እኮ አይደለም። ሶሻል ሚዲያ እኮ ነው አሽሙር መነጋገሪያ እኮ ቡና ጠጡ እኮ አይደለም። ይሄ ላይቭ እኮ ነው። የምን አሽሙር ነው? ጂኒ ጃንካ ነው የምታወሩት። ሰው ያላሰበው ቡና ጠጡ አድርጉት እና የሶሻል ሚዲያ ነው። እሺ እዚህ ጋር የመጣሁት እና እኔ ኤቢ ፕሪንስ ደግሞ ላይክ በፊልሙ ኢንዱስትሪ በሙዚቃ ኢንዱስትሪ በጣም ትልቅ አሻራ ለማሳረፍ እያሰብኩ ያለው ልጅ ስለሆንኩኝ በእንደዚህ አይነት ትናንሽ እንትኖች ውስጥ መግባት አልፈልግም። ትንሽ እንትኖች ላይ ስሜ እንዲጠፋ ምናምን ስለማልፈልግ ነው እንጂ ቀለል ብዬ እንትን ማድረገው ለመናገርማ እኔ ኦሪጂናል ዱርዬ ነኝ። ከኔ ባሰ ዱርዬ የለም እና እንደዚህ አይነት ትናንሽ ነገሮች መልስ እንዲህ እርግጥ እያደረኩ ነበረ የምሄድባችሁ። ግን በእንደዚህ አይነት ትናንሽ ነገር ነገ ላይ ስሜ እንዲጠፋ አልፈልግም። የፊልሙ ኢንዱስትሪ ላይ የሙዚቃው ኢንዱስትሪ ላይ በጣም ትልቅ ስም ለመገንባት እቅድ አለኝ። በጣም ከኔ የሚመጡ ትውልዶች ከኔ በጣም ጥሩ ነገር እንዲማሩ ነው የምፈልገው። እኔ ላይ አርት ላይ በጣም መስራት እፈልጋለሁ። ባይ ማይ ፋሚሊ ለአርት በጣም ብዙ ዋጋ ከፍያለሁ። እውነቱን ለመናገር ለአርት የምሬን ወላሂ የምሬን ለአርት በጣም ብዙ ዋጋ ከፍያለሁ። ለአርት ብዬ ከቤተሰቦቼ ከብዙ ነገር ለረዥም ጊዜ ርቄ ነበር እና አርትን በጣም በጣም ትልቅ ደረጃ መድረስ ነው የምፈልገው። የሀገራችንን የፊልም ኢንዱስትሪ የሀገራችንን የሙዚቃ ኢንዱስትሪ በጣም ትልቅ ደረጃ ነው ማድረስ የምፈልገው። የራሴ የሆነ ስክሪፕቶች ምናምን አሉ እና እነዛ ነገሮች ስላሉ እናንተ የኔና የናንተ ደረጃ አንድ አይደለም። እሺ ፓካውት አድርጌ ጨለማ ውስጥ ቁጭ ብሎ እንደዚህ ስላወራችሁ አይደለም። አወኩሽ ናኩሽ ነው እና አንድ አይደለንም። እሺ እዚህ ጋር በጣም ማከብራቸው በጣም የሚያከብሩኝ ወንድሞች እህቶች፣ እንዲሁ ትላልቅ ሰዎች አርቲስቶች ምናምን አሉና በጣም ከክብር ጋር በትህትና እንግዲህ ተሳደብኩ ብላችሁኛል። ሳልሳደብ በትህትና አትድረሱብኝ። እሺ አትድረሱብኝ። ከደረሳችሁብኝ እኔ እደርስባችኋለሁ። ከዓላማ የታሰናክሉኝ ያላችሁ እኔ ትዕግስት የለኝም። በጣም ይቅርታ የምላችሁ ነገር ምንድን ነው? እኔ ኤቢ በጣም ከቤተሰቤ ጋር እንኳን የምጣላበት ነገር ምንድን ነው? ትዕግስት የለኝም እና ትዕግስቴን አትፈታተኑት። ትንሽ ስትነኩኝ ቦግ ነው ብሎ ትዕግስት ቢኖረኝ ኖሮ ሆስፒታል ነበር የምታገኘኝ። ትዕግስት ቢኖረኝ ኖሮ ሆስፒታል ነበር የምታገኘኝ። ማን ነበር ዘፋኝ እንደዛ ያለው? እና ትዕግስት የለኝም እና አትንኩኝ። ከነካችሁኝ እኔ እኮ ምንም አልሆንም እኮ እኔ ለምጄዋለሁ እኮ ይሄ አይደለም እንደዚህ መሰዳደብ። እኔ ያደግኩ ዱርዬ ነኝ። ያ ጀማ አይመጣጣውም ከኔ ጋር ስድድብ። እንደዚህ መሰዳደብ አይደለም መደባደብ፣ መወጋጋት፣ ስንት ነገር ያለፍን ሰዎች ስለሆነ እኔ ምንም አልሆንም። ግን እኔ ስትነኩኝ መልሳችሁ የምትቃጠሉት የምትናደዱት እናንተ ናችሁ። እኔ ሲሄድባችሁ አይን የለኝም። እኔ በተማረ አካሄድ ነው የሚሄድባችሁ። እንትን እንደዚህ በማህይም ነገር አለ። ስለዚህ በፍቅር ይሻላል ፍቅር። ሺፈሳም አንድ ጎማ አይነፋም። ሰካራም ማነው ወረ ማነው ልክ እንደኔ ናፍቆት ፍቅር ያሰከረው ሰካራም እኔ እኮ ትዕግስተኛ ብሆን ምናምን እኮ ደስ ይለኝ ነበር። ግን ትዕግስተኛ ነኝ ባይዘው ትዕግስተኛ ነኝ። ግን ሲነኩኝ አሉት፣ ወላሂ ሲነኩኝ አሉት። በክብሬ አልደራደርም። ለማንም አልሽለጠለጥም። የሚያኩኝ ያኩኛል፣ በአካልም በምንም
ኤቢ ይሽለጠለጣል፣ ኤቢ ያሽቃብጣል ለሆነ ነገር ብላችሁ ጠይቁ። በአካል የሚያውቁኝን ጠይቁ። ኤቢ ይሽለጠለጣል ወይ ኤቢ ክብሩን ሲነኩበት እንትን ያቀረቅራል ወይ ብላችሁ ጠይቁ። እሺ ሲነኩኝ አልወድም እኔ ይቅርታ፣ ግን ሲነኩኝ አልወድም። እሺ እኔ አትንኩኝ ብቻ ነው ያልኩት እና የሆነ ልክ ያልሆነ ነገር ሲሰራ ደስ አይለኝም። እኔ ልክ ያልሆነ ነገር ደግፌ የማላውቅም፣ ወደፊት አልደግፍም። እና ደግሞ ላይክ ወንድነቴ ያጠራጠራችሁ ምናምን ሰዎች ካላችሁ ደግሞ ወንድነቴ ያጠራጠራችሁ ምናምን ካላችሁ ወላይ ቢላ ወንድ ነኝ ልንገራችሁ፣ ጠቅላላ ቆጣችሁ ያጠራጠራችሁ ምናምን ካላችሁ ወንድነቴ ምናምን ሴቶች ናቸው በብዛት ያጠራጠራችሁ። ወንዱ ለምን ያጠራጠሩ? ሴቶቹ ናቸው በብዛት ወንድነት ያጠራጠራችሁ እና ይቅርታ ለእናንተ የማረጋገጥ እንትን ግዴታ የለብኝም ማለት ባለትዳር ነኝ እና እንዴት አይሆንም። እኔ ደግሞ በጣም ታማኝ ነኝ ለትዳሬ ምናምን እና ይቅርታ ላረጋግጥላችሁ አልችልም። እሱ ይቅርታ እና እሺ እኔ የላይኛው አምላክ ምድርና ሰማይን የፈጠረ እኔ ኤቢ ፕሪንስን እንደ ሴት መልከኛ አድርጎ ከፈጠረኝ የኔ ጥፋት ነው ወይ? በፈጣሪ ስራ ለምንድን ነው የምትገቡት ነው የኔ ዋናው ጥያቄ። እኔ የሚገባኝ ነገር በፈጣሪ ስራ አትግቡ። ላይ እሱ እኔ ቆንጆ አድርጎ ፈጠረኝ አላልኩም። ፈልጌው አይደለም። እሺ ምን ላድርግ? በማታ መዛቅ ማመሌ የኔ እናት አስለቀሱኝ እኮ እንዴት አላለቅስ? አስለቀሱኝ እኮ ምን ላድርግ? አስለቀሱኝ። እኔ በፈጣሪ ስራ አልገባም። ምን ላድርግ? እሺ ታዲያ አልቅሰ እኔ ምን ላድርግ? እሺ አልቅሽ እኔ በፈጣሪ ስራ አልገባ። እሺ እኔ እንትን አድርገኝ አላልኩት። እኔ አንድ ነገር እንኳን እኮ እኔ ከኔ ተማክሮ ከኔ ጋር ምናምን የጨመረብኝ ነገር የለም። እኔ እሱ ሰርቶ እንትና አስካዱ ወይ ያስካደች እኮ እነዚህ ምን አንዳንዶቹ መደበሪያ ናቸው። እኔ እዚህ ጋር በቃ ላይክ በጣም ማከብራቸው ልጆች አሉ። በጣም መወዳቸው ማከብራቸው ልጆች አሉ። ከጥንት ጀምሮ ማለት ነው። ስማቸውን አትጥራ ለይተ እየተባልኩኝ ምናምን ስጠራቸው የመጣው በጣም ማከብራቸው መወዳቸው ልጆች አሉ። ስማቸው በክፉ እንዲነሳ ማልፈልጋቸው እንደ እህቴ የማያቸው እንደ ወንድሞች የማያቸው በጣም ብዙ ልጆች አሉና ከነሱ ውጭ እኮ ላይክ ሌሎቻችሁ የምትጽፉት እያንዳንዱ ነገር ላይ ስድብ ምናምን አይታየኝም። መደበሪያዬ ናችሁ፣ መዝናኛዬ ናችሁ። እኔ ከምታጡ ሚስታችሁን ብታጡ ይሻላችኋል። ባሉ ወይ ባላችሁን ብታጡ ይሻላችኋል። እኔን ከምታጡ እናንተ እኔ እዚህ ጋር በእናንተ ነው የምደበረው። ምን ላድርግሽ? እሺ እና እንደዛ ነው። እሺ በጣም ማከብራቸው ልጆች አሉ። በጣም እንደዚህ እያሉ ብዙ ነገር በውስጥ ምናምን መካሪ ልክ ትክክለን ነገር የሚደግፉ ልጆች አሉና እነዛ ልጆች ስላሉ ነው ትንሽም ከእንትኔ ድንበሬን እንድጠብቅ የሚያደርጉኝ እነሱ ናቸው። እሺ
እኔ የሆነ ዝቅ ብዬ እነሱን ዝቅ ማድረግ ስለማልፈልግ ነው ድንበርም አላልፈው። ድንበር አትለፉ እሺ። በጣም ቤተሰቦቼን ስለማከብር ነው እዚህ ትመቹኛላችሁ። ጥግ ድረስ ነው የምላችሁ እናንተ ውድ ቤተሰቦቼ እና እንደዚህ ሳስነጥስም ምንም ሳረግም የሆነ ነገር ካገናኛችሁ እሱ የእናንተ ችግር እንጂ የኔ ችግር አይደለም። ፈስ ያለበት ዝላይ ማነው ዝላይ ያለበት ፈሳችን ነው እንደዛ ነገር በቃ ተረቱ ለእናንተ ትችላሉ። ሌሎቻችሁ ትመቹኛላችሁ። አረ እንደ ኖርማል ነው እንደዛ ነው ተሰራሁት ነው እንጂ ተጎድቼው አይደለም። ቀለቧ ይኸውልህ አሁን ቅድም አስረዳሁኝ ተናገርኩኝ አይደል? ወደ ኋላ ልመለስ